የዕለቱ የመጽሐፍ ቅዱስ ንባብ ክፍላችን ከዘፍጥረት ምዕራፍ 4 እስከ 7 ያለውን ይሸፍናል። በዘፍጥረት ምዕራፍ 4 ላይ የአቤልና የቃየልን ታሪክ እናገኛለን። ምዕራፍ 5 ከአዳም እስከ ኖህ ያለውን፣ ከዛ ደግሞ ከምዕራፍ 6 እስከ 7 የውሃ ጥፋትን። አሁን የምናየው ርዕስ እኔ የወንድሜ ጠባቂ ነኝን የሚለውን የቃየልን ጥያቄ ይሆናል። ሰብአዊ ዘር በመጀመሪያ እግዚአብሔር የሚለውን መርህ ሲጥስና ከአምላኩ ጋር ያለው ግንኙነት ሲሻክር የእርስ በርስ ግንኙነቱም ተበላሸ። አዳምና ሔዋን ኃጢአት በሰሩ ጊዜ ወደ መተፋፈርና መካሰስ ውስጥ ገቡ። በገዛ ወንድሙ የተገደለውንም ከባድ የሆነውን የልጃቸውን ሐዘን አስተናገዱ። ታዲያ ቃየን ወንድሙን አቤልን ከገደለው በኋላ ወንድም የት ነው የሚል ጥያቄ ከእግዚአብሔር ዘንድ ቀረበለት። ምንም እንኳን እግዚአብሔር ሁሉን አዋቂ አምላክ ቢሆንም ይህንን ጥያቄ ለቃየን የሰነዘረው ቃየን ቆም ብሎ እንዲያስብ ነበር። ቃየን ግን በእብሪት ተሞልቶ እኔ ወንድሜ ጠባቂ ነኝን በማለት መለሰ። በእርግጥም ቃየን ስለ ወንድሙ የማይገደው ይልቁንም በግልፍተኝነት የገደለው አመፀኛ ሰው ነበር። እዚህ ላይ ቆም ብለን እስቲ ራሳችንን መርምር። እኛስ ምን ያህል ስለ ወንድሞቻችን ስለ እህቶቻችን ይገደናል? ምናልባት እንደ ቃየን ማንንም ስላልገደልን እጄ ላይ ደም የለም እንል ይሆናል። የእግዚአብሔር ቃል ግን እንዲህ ይለናል፣ ወንድሙን የሚጠላ ነፍሰ ገዳይ ነው፣ ነፍሰ ገዳይም የዘላለም ሕይወት እንደሌለው ታውቃላችሁ ይላል። አንደኛ ዮሐንስ ምዕራፍ 3 ቁጥር 15። በእግዚአብሔር አምሳል የተፈጠረውና በክርስቶስ ደም የተዋጀውን ሰው መጥላት በጌታ ዓይን ከነፍሰ ገዳይነት ተለይቶ አይታይም። እኛስ ዛሬ ጌታችን ወንድምህ የት አለ፣ እህትህ የት አለች ተብለን ስንጠየቅ የምንመልሰው መልስ ምን ይሆን? እንደ ቃየን ወንድማችንን በጥላቻ የምንገድል ነን ወይስ እንደ ኖህ ጌታን በመታዘዝ የሚጠፉትን ለመታደግ የምንሰራ ነን? እንግዲህ ራሳችንን እየመረመርን እንዲህ ብለን እንጸልይ። አባት ሆይ በአንተ ፍቅር ልባችንን እንድትሞላውና በጥላቻ ወንድሞቻችንን የምንገድል ሳይሆን ያንተን ፍቅር የምናሳይ እንድንሆን በጸጋ እርዳን። አሜን።